ሰላም ተማሪዎች እንዴት ናችሁ? ይህ የፔካ ኦንላይን ቱቶሪያል ዩቲዩብ ቻናል ነው። በዚህ ዩቲዩብ ቻናል የተለያዩ ትምህርታዊ የሆኑ ቪዲዮዎች የሚለቀቁበት ቻናል ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። በየጊዜው የምንለቃቸው ትምህርታዊ ቪዲዮዎች እንዲደርሳችሁ እንዲሁም ይጠቅማል ብላችሁ ለምታስቧቸው ጓደኞቻችሁ ሼር አድርጉ እያልኩኝ ወደ ዛሬው ጥያቄ አልፋለሁ። እዚህ ጋር የምናገኘው ጥያቄ ወርድ ፕሮብሌም አይነት ጥያቄ ነው። ከሲኩዌንስ ኤንድ ሲሪስ ላይ ከሚወጡ ጥያቄዎች መካከል አንዱ ነው። እንዴት እንደምንሰራ አብረን እናያለን። ጥያቄው ምንድነው የሚለን? the population of a certain town is increasing at rate of 2% per year። አንድ ከተማ አለ። የዛ ከተማ የህዝብ ቁጥር በየአመቱ በስንት ፐርሰንት ይጨምራል ይለናል? በ2% ይጨምራል ይለናል። እሺ if the population is currently 100,000 አሁን ላይ ያለው የህዝብ ቁጥር 100,000 ከሆነ what will the population be 11 years from now? የዚህ የህዝብ ቁጥር ከ11 አመት በኋላ ምን ይሆናል የሚለው ነው የጠየቀን። እንዴት በቀላሉ እንደምንሰራ አሁን አብረን እናያለን ማለት ነው። እዚህ ጋር ወሳኝ ነገሮች የተሰጡን ምንድነው? increasing rate ተሰጥቶናል 2%። ሌላኛው አሁን ላይ ያለው የህዝብ ቁጥር 100,000 ነው ብሎ ሰጥቶናል። ሌላኛው ደግሞ ከ11 አመት በኋላ የሚኖረው ነው የጠየቀን ማለት ነው። ይህን ጥያቄ እንዴት ነው የምንሰራው የሚለውን ነገር እንይ። በመጀመሪያ ይህ ምን አይነት ሲኩዌንስ ነው የሚለውን በምናይበት ጊዜ ጂኦሜትሪክ ሲኩዌንስ ነው። ምክንያቱም አጨማመሩ እዚህ ጋር ሬት ብሎ ስለሰጠን ማለት ነው። በሬት ነው እየጨመረ ያለው በአንድ ኮንስታንት ሬት። ስለዚህ ጂኦሜትሪክ ሲኩዌንስ ነው። ነገር ግን እቺ ኢንክሪዚንግ ሬት ኮመን ሬሾ እንዳልሆነች ማስተዋል አለብን ማለት ነው። ሌላው ደግሞ እዚህ ጥያቄ ላይ የምንሰራው ምንድነው 11ኛ አመት ላይ የሚኖረውን የህዝብ ቁጥር ነው ፈልጉ ያለን። ስለዚህ 11ኛ አመት ስንተኛ ተርም ላይ እንደሚያርፍ እሱን ፋይንድ አውት እናደርጋለን። በሌላ መልኩ ደግሞ ኮመን ሬሾአችንን ፈልገን ነው ጥያቄያችንን የምንሰራው። ስለዚህ ጊቭናችንን እናውጣ። ጊቭን ሬት ኦፍ ኢንክሪዛችን ስንት ነው? 0.02% ማለት ነው። ሌላው ፈርስት ተርማችን ጂ1 ኢኳልስ 100,000 ነው። ከረንትሊ ብሎ መነሻ ስለሰጠን ጂ1አችን 100,000 ነው ማለት ነው። ስለዚህ ያጨማመር ሬቱን ነግሮናል። በየአመቱ 2% ይጨምራል ብሎናል። ስለዚህ ፈርስት ተርማችን 100,000 ነው። ሰከንድ ተርማችን ደግሞ እዚህ ላይ 2% እየጨመርን ቀጣይ ያሉትን ተርሞች እስከተወሰነ እናወጣና ከዛ ላይ ኮመን ሬሾውን እናወጣለን ማለት ነው። ከዛ በኋላ 11ኛ አመት ላይ የሚኖረውን የህዝብ ቁጥር እንፈልጋለን። ስለዚህ ጂቱን ሰከንድ ተርሙን በምንፈልግበት ጊዜ ሰከንድ ተርም ማለት ያምናው 100,000 ሲደመር የ100,000 2% ጭማሪው ማለት ነው። ዋና የህዝብ ቁጥሩ አለ ሲደመር ጭማሪው አለ። ይሄ አንደኛ አመት ላይ የሚኖረው የህዝብ ቁጥር ብዛት ነው ማለት ነው። ይሄ ማለት ሲምፕሊፋይ ስናደርገው ምን ማለት ነው? ጂ2 ኢኳልስ 100,000 ኮመን ስናወጣ 100,000 ኢንቱ 1 ፕላስ 0.02 ይሆናል ማለት ነው። ይሄ ማለት ነው 100,000 ማለት ለመጻፍ እንዲያመቸን 10⁵ ማለት እንችላለን። 10⁵ ኢንቱ 1.02 ይሆናል ማለት ነው። ይሄ ማለት አንደኛ አመት ላይ የሚኖረው የህዝብ ቁጥር ነው ማለት ነው። ሰከንድ ተርማችን 10⁵ ኢንቱ 1.02 ነው ማለት ነው። ቪዥዋላይዝ ለማድረግ እንዲቀለን ይር 0 ላይ ማለት ፈርስት ተርማችን ማለት ይር 0 ነው። ስለዚህ እሱ ላይ ያለን የህዝብ ቁጥር ከጎኑ እንጻፈው። እዚህ ጋር ይር 0 ኢኳልስ 100,000። እዚህ ጋር ያለው ሰከንድ ተርማችን ይር 1 ላይ ማለት ማን ነው? 10⁵ እዚህ ጋር የጻፍነው ታይምስ 1.02። እዚህ ጋር ፈርስት ተርማችን ነው ይሄኛውን። እዚህኛው ደግሞ ሰከንድ ተርማችን ነው ማለት ነው። ይሄንን በደንብ ለይተን ማወቅ አለብን። ሰከንድ ተርም ሌላኛው ሶስተኛ ተርማችን በምንሰራበት ጊዜ ያምናው ሰከንድ ተርም ሲደመር የአምናው 2% ጭማሪ ማለት ነው። ያ ማለት 10⁵ ኢንቱ 1.02 ይሄ ማለት ያምናው የህዝብ ቁጥር ሲደመር ያምናው የህዝብ ቁጥር 2% ማለት ነው። ያ ማለት 10⁵ ኢንቱ 1.02 ያምናው የህዝብ ቁጥር ነው።
ሲባዛ በ0.02 ማለት ነው። የአምናው 2% በዚህ መልኩ ነው የምናወጣው። ይህን ሲምፕሊፋይ ስናደርገው G3 ኢኳልስ ሁለቱም ጋር ኮመን ማን አለን እዚህ ጋር 10 ሬዝ ቱ 5 1.02 ሁለቱም ጋር አለ ማለት ነው። 10 ሬዝ ቱ 5 ኢንቱ 1.02 ይሄ ለሁለቱም ኮመን ነው። እንደገና ኢንቱ 1 ፕላስ 0.02 ይሄ ማለት ሁለተኛ ዓመት ላይ የሚኖረው የህዝብ ቁጥር ብዛት ነው ማለት ነው። ይህንን ሲምፕሊፋይ ስናደርገው G3 ኢኳልስ 10 ሬዝ ቱ 5 ኢንቱ 1.02 ኢንቱ 1.02 1 ፕላስ 0.02 ማለት 1.02 ስለሆነ ስለዚህ ይሄኛው ደግሞ G3 ምን ማለት ነው? በድጋሚ 10 ሬዝ ቱ 5 ኢንቱ 1.02 ታይምስ 1.02 ማለት 1.02 ስኩዌር ማለት ነው። እሺ አሁን ሁለተኛ ዓመት ላይ የሚኖረውን የህዝብ ቁጥር አገኘን። ይርቱ እዚህ ጋር ይርቱ ኢኳልስ 10 ሬዝ ቱ 5 ኢንቱ 1.02 ስኩዌር ይሄ ማለት ሰርድ ተርማችን ነው ማለት ነው። አሁን ፎርዝ ተርማችንን እንፈልግ። ያ ማለት ሶስተኛ ዓመት ላይ የሚኖረው የህዝብ ቁጥር ማለት ነው። ፎርዝ ተርማችን ማለት ያምናው ሲደመር ያምናው 2% ጭማሪ ማለት ነው። 10 ሬዝ ቱ 5 ኢንቱ 1.02 ስኩዌር የዚህ 2% 0.02 ማለት ነው። G4 ኢኳልስ ይሄንንም ኮመን ሁለቱም ጋር 10 ሬዝ ቱ 5 ኢንቱ 1.02 አለ እሱን ኮመን እናወጣለን። 10 ሬዝ ቱ 5 ኢንቱ 1.02 ስኩዌር ኢንቱ 1 ፕላስ 0.02 ይሆናል ማለት ነው። ይህን ሲምፕሊፋይ ስናደርገው 10 ሬዝ ቱ 5 ኢንቱ 1.02 ስኩዌር ኢንቱ 1.02 G4 ማለት ይሄ ምን ማለት ነው? 10 ሬዝ ቱ 5 ታይምስ 1.02 ስኩዌር ታይምስ 1.02 ማለት 1.02 ኪዩብ ማለት ነው። 1.02 ኪዩብ ይሄ ማለት ሶስተኛ ዓመታችን ላይ የሚኖረን የህዝብ ቁጥር አገኘን ማለት ነው። year 3 equals 10 raised to 5 into 1.02 cube ይህ ፎርዝ ተርማችን ነው ማለት ነው። እቺንም 100 ሺዋን 10 raised to 5 እናርገው ለቪዥዋላይዜሽን እንዲመቸን። በዚህ መልኩ እስከ 12ኛ መሄድ ስለሚከብድ ምንድነው የምናደርገው? የጂኦሜትሪክ ሲኩዌንስ ፎርሙላ እናወጣለን። ጂኦሜትሪክ ሲኩዌንስ ፎርሙላ እንዴት ነው? gn equals g1 times r raised to n minus 1 ይሄኛው የጂኦሜትሪክ ሲኩዌንስ ጀነራል ፎርሙላው ነው። ስለዚህ ፈርስት ተርማችን ላይ፣ ሰከንድ ተርማችን ላይ፣ ሰርድ እና ፎርዝ ተርማችን ላይ ያገኘናቸው ቁጥሮች በዚህ ፎርም ነው፣ በዚህ በጂኦሜትሪክ ሲኩዌንስ ፎርም ነው የተቀመጡልን ማለት ነው። አሁን ያመጣናቸው ቁጥሮች ፎርሙላችን ውስጥ እንከትና አርን እንፈልጋለን። gn equals g1አችን ማን ነው? 10 raised to 5 times rአችን ደግሞ ማን ነው? 1.02 raised to n minus 1 ማለት ነው። ስለዚህ አሁን የተርሙንና የይሩን የአመቱን ሪሌሽንሺፕ እንመልከት። year 1 ማለት ሰከንድ ተርም ነው። year 2 ማለት ሰርድ ተርም ነው። year 3 ማለት ደግሞ ፎርዝ ተርም ነው። ያ ማለትም ማለት ነው 11ኛ አመት ማለት 12ኛ ተርም ነው ማለት ነው። በዚህ አካሄድ ከሄድን 11ኛ አመት ማለት 12ኛ ተርም ነው። ስለዚህ ለG12 ነው ሶልቭ የምናደርገው 11ኛ አመት ላይ የሚኖረውን የህዝብ ቁጥር ለማግኘት ማለት ነው። ስለዚህ G12 equals 10 raised to 5 into 1.02 ኮመን ሬሾአቸው 1.02 ነው raised to 12 minus 1 G12አችን እዚህ ጋር ስንት ነው? 10 raised to 5 into 1.02
ሬዝ ቱ 11 ማለት ነው። የመጨረሻ መልሳችን ይሄ ይሆናል ማለት ነው። ስለዚህ እንደዚህ አይነት ጥያቄዎች በሚገጥሙን ጊዜ በእንደዚህ አይነት መልኩ በቀላሉ መስራት እንችላለን። ጥያቄ አስተያየት ካላችሁ ኮሜንት መስጫው ላይ ማስቀመጥ ትችላላችሁ። ለዛሬ ያዘጋጀላችሁ ቪዲዮ ይህን ይመስላል። ሰላም።